እንዲያው ይሄ ክፉና መልካሙን የምታስታውቅ ዛፍ አሁን ካለው ከዘመናችን አንዳንድ ስሁት አስተምሮች በተለይ ከመገለጥ ጋራ ሰው ኢንላይትድ የሚሆነው ከዛ የጀመረ ነው። መንፈሳዊ ዓለሙን ይመለከታል። ምክንያቱ የእግዚአብሔርን ዕውቀት የተካፈለው በዚች ዛፍ ነው የሚሉ አስተሳሰቦች በጣም እየበዙ እየመጡ ነው። በዚህ ላይ ምን ትላለህ? ይሄ እኔ እንደው ሰው ቀድም እንዳልከው ለምሳሌ ከንትኑ ብነሳ ባሪያ የባሪያ ፍንገላ የነበረበት ዘመን ካየ በቃ ትሄዳለህ፣ ሰውየውን ትገዛዋለህ፣ ምንም ማድረግ አይችልም። አንድ ታሪክ አለ። አንዲትን ሴት ወደ ካሪቢያን አካባቢ ነው በባርነት አንዱ ገዛትና ታዳጊ ወጣት ነች። ገዛትና ይዟት ሲሄድ ቢላት ምንም እና መጨረሻ ላይ እንደውም ፊቱ ላይ ታፋችበት። ሰውየው ግን የገዛት ነፃ ሊያወጣት ነበር እና በቃ እኔ ገዛውሽ ነፃ ላወጣሽ ነው፣ አሁን ፍሪ ነሽ አለና ሪሲቱን ሰጣት። አሁን ወደ ፈለግሽው ትሄጃለሽ ሲላት ምንድን ያደረገችው? አንተን የመሰለ ጌታ ትቼ የትም አልሄድም፣ ለአንተ ተገዝቼ ለዘላለም እኖራለሁ ነው ያለችው። እና ምንድን ነው ይሄንን ያደረጋት ስንል የሰጣት ነፃነት የፍቅሩን ታላቅነት ነው ያየችው። አሁን የአዳም ችግር ምንድን ነው? እግዚአብሔር የሰጠውን ይሄ ሪሲቱን ሰጥቶታል አይደለ? ከፈለግ መብት ነው አለው። ግን ሌላ ቦታ ቤት ጥቅም የለውም። ሌላ ጌታ ነው የሚያገኘው። ይኸው ያገኘው ጌታ ማን ነው? በአየር ላይ ስልጣን ያለው አለቃ እኮ ነው ያገኘው። አሁን አዳም ያኔ አልነቃም፣ የተሻለ ነገር የሚያገኝ መሰለው። እቺ ሴት ሌሎቹ ባሮች ሌሎቹን ጌቶች አይታቸዋለች፣ እንዴት እንደሚያሰቃዩና በግድ ቶርች እንደሚያደርጉ። አዳም ግን ይሄን አላወቀም። ከእግዚአብሔር ውጭ ሌላ ዓለም ያለ መሰለው። የሰይጣን ልክ ያሳየው ነገር እውነት ያም ይሆን መሰለው። እና እንደው እኔ አንዳንዴ ሰው በራሱ በተፈጥሮ ግብዝ ነው፣ አንድ ነገር የራሱ አድርጎ ሊጨምቆ ለመያዝ እንደሚሞክር እናውቃለን። እግዚአብሔር ግን ፍቅር ነው። ፍቅር ስለሆነ የፈጠረውን ሰው አስሮ በገነት ውስጥ ብቻ ደብቆ ማኖር አልፈለገም። የሰጠውን ብቃት ያህል የሰጠውን ስልጣን ያህል ነፃ ፈቃዱንም አክብሮለታል። እና ይህንን እንደው አንድ ምሳሌ ለማንሳት ያህል ነው። ሌላው አሁን ያልከው ብዙ አስተምሮች አሉ እንደው በጣም የተነሱ በይበልጥ ትልልቅ ጸሐፊዎች የሚባሉ እንደውም እኮ የአዳም መውደቅ ጠቅሞናል የሚሉ አሉ። አሁን ምዕራባውያን አካባቢ በጣም ነው የሚያምኑት፣ በጣም ተስፋፍቷል። በጣም ነው የሚያምኑት። እንደውም ይሄ አሁን የመጣው የኮምፒውተር እውቀት በለው የምን እውቀት በለው ይሄ የሰው ልጅ እድገት ያመጣው ሰው ያችን ፍሬ ከበላ በኋላ ነው። እና ግን ያልገባቸው ነገር እንደውም ሰው የደነቆረው ያችን ፍሬ ከበላ ማለት በመሰረቱ ፍሬዋ ላይ አይደለም ጉዳይ ያለው እኮ እዛ ላይ ካየ እኮ እግዚአብሔር በአንድ በኩል ቆሞ ከዚች እንዳትበሉ አላቸው። እንደው ምሳሌ ለማንሳት ያህል ሴጣን በአንድ በኩል ደግሞ ቆሞ ደግሞ ብሉ ትለወጣላችሁ አላቸው። ሰው ምንድን ነው ያደረገው? እግዚአብሔርን ከዳና ሰይጣንን ማመኑን ለማረጋገጥ ከዛፉ ወሰደና ሲበላ ለሰይጣን ፈረመ ማለት ነው። በቃ ያ ነገር አይደለም፣ ዛፉ ላይ ፍሬው ላይ አይደለም ጉዳዩ ያለው። ጉዳዩ ያለው እግዚአብሔርን የመተውና ሰይጣንን የመተባበር ብቻ ነው ጉዳዩ ያለው። እና ብዙዎቹ ፍሬው ጋር ነው ትልቁም ነገር ያለው የሚመስላቸው። ፍሬው እኔ ምንም አንድ ፍሬ ነው፣ ግን ዛፍ ነው። አዘነበሉ። በቃ ማለት ሙሉ ለሙሉ ፍሬውን ሲበላ እግዚአብሔርን መተው አጠቅመኝም። ደግሞ ሁለት ነገር አስተዋል ሰይጣን አይደለም፣ እግዚአብሔር አይወዳችሁም፣ ሁለተኛው ደግሞ እግዚአብሔር ዋሽቷቸዋል። ሁለቱ የእግዚአብሔር ትልልቅ ባህሪዎችን ነው ሰይጣን የሰደበው። እግዚአብሔር ጻድቅ አይደለም፣ እግዚአብሔር ፍቅር አይደለም ማለት። አዳም ከዛ ዛፍ ወስዶ ሲበላ ምን እያለ ነው? ልክ ሲበላው እግዚአብሔር ፍቅር አይደለም፣ እግዚአብሔር ጻድቅ አይደለም፣ አንተን አልፈልግም ሰይጣን እፈልጋለሁ ብሎ ያረጋገጠውና እንደው ፍሬውን በተመለከተ የተለየ ነገር የለው። ፍሬ ነው፣ ምልክት ነው። የመታዘዝና ለመታዘዝ እንደ አንድ ምልክት ድንበር ማለፊያ ምልክት አድርጎ ማየት ይቻላል ማለት ነው። ሌላው ሰው ደንቁሯል ለምንድን ነው የምንለው? እንዴ ዝም ብለን እግዚአብሔር ኃጢአት ሰርተሃል፣ ጨልሞብሃል፣ ሞትሃል ስላለው ነው አይደለም። ቅድም ምዕራፍ 2 ላይ ምን አይተናል? እግዚአብሔር ገነትን ሰጠው። በገነት ያለው ዛፍ ደግሞ ምንድን ነው? ለማየት ደስ የሚያሰኝ ለመብላት መልካም የሆነ ተብሏል። ፍጥረት ሁሉ እጅግ ውብ ነው፣ ለማየት ደስ የሚያሰኝ ለመብላት ያማረ ማለት። አሁን አንድ ሰው ጽጌረዳ አበባን ይወዳል፣ አንጥሶ በልቶ ይደሰታል? መርዝ ሊሆን ይችላል። ያኔ ግን አንድ እሱም በሉ። እንደገና ደግሞ በጣም የሚያስጠላ ነገር ደግሞ ተመልከት። አሁን አንዳንድ ፍራፍሬዎች አሉ መልካቸው በጣም የሚያስጠላ የሆነ እንቁራሪት የሚመስል መልክ ያላቸው ናቸው እና ስትበላቸው ግን ይጣፍጣሉ። እና የገነቱ ግን እንደዚህ አይደለም፣ ለማየት ደስ የሚያሰኝ
ለመብላት ደግሞ መልካም የሆነ ነው። አንዴ እንደገና ወንዞች ይፈሱ ነበር፣ ያለማቋረጥ የሚፈሱ ገነትን የሚያጠጡ ወንዞች አሉ። እችን እንኳን በጣም ውብ የሆነችውን ገነት አብጃለሁ። እንዴት ሊያበጃት? እንግዲህ እግዚአብሔር ለሰው የሰጠውን ያቅም ተመልከት። ከሁሉ በላይ ግን አዳም ለእያንዳንዱ እንስሳ እግዚአብሔር በፊቱ አሳለፋቸው። እንግዲህ ስንት አይነት ዝርያ አለ፣ በሚሊዮን የሚቆጠር ዝርያ በፊቱ አሳለፋቸው። ለእያንዳንዱ እንደ ወገኑ ስም አወጣለት ማለት የአዳም የጭንቅላት ብቃት ማየት ትችላለህ ምን ያህል እንደሆነ። እንደውም አንዳንድ መጽሐፍ ቅዱስ አጥኚዎች በጣም ዲቴል ከሳይንስ ጋር አብረው ያዩ ሰዎች ምንድን ነው የሚሉት? የሰው ልጅ 95% የእውቀት አቅሙን አጥቷል ነው የሚለው ከገነት ከወጣ በኋላ። ከ95% ደግሞ አሁን እየተጠቀመበት ያለው በጣም ትንሹን ነው። እና እግዚአብሔር ትልቅ ነገር ሰጥቶት ነበር። ይልቁኑ ምንድነው ከገነት ከወጣ በኋላ ምንድነው ተባለ እኮ በወዝ ብላ ማለት እኮ በቃ ካልኩሌት የማድረግ አቅሙ ራሱ ደካማ ነው ማለት ነው። ምድር የኃይለውን አትስጥህ እኮ ነው የተባለው። እና እንዲሁ ሰው ከእግዚአብሔር በተቃራኒ መንገድ ስለሚሄድ ይህንኑ ያስበዋል እንጂ ሰው ይልቁኑ በጣም ወደ መሞት ነው የመጣው። በጣም የሚገርም ነው። እውነት ነው። ሰው ይህንን ክፉና መልካሙን የምታስታውቀውን ዛፍ ከበላ በኋላ እውቀቱ ጨመረ ወይስ ቀነሰ የሚለው ነገር ተመልካቾች ወደኋላ ሄድ ብለው ማየት ይችላሉ። በዓለማችን አሁን ያለበትን ሁኔታ ይህን ያክል ዘመን ሰው በምድር ላይ ኑሮ ምንድን ነው የፈጠረው? ምንድን ነው ያከናወነው? በምን ውስጥ ነው እያለፈ ያለው የሚለውን ከተመለከትን ቁጭ ብለን ካየን በደንብ ይገባናል። ይህንን የምንለው በምክንያት ነው። ይሄ በቃ ብርሃን አገኘ ኢንላይትድ ሆነ ምናምን የሚሉ ሰዎች ቀጥታ ከኢሉሚናንት ጋር ሁሉ ይገናኛል። ይህንን ዛፍ መብላቱ አዳም በቃ የብርሃን ምልክት፣ የእውቀት ምልክት፣ ከእግዚአብሔር ነፃ ለመውጣት ለማምለጥ የተጠቀመበት መንገድ ነው ብለው ስለሚያስቡ አሁንም ቢሆን እንደዛ ነው። ሰዎች ከእግዚአብሔር ነፃ ለመውጣት ወይም እግዚአብሔርን አንፈልግም ለማለት ቀጥታ ዘፍጥረት ውስጥ ሄደው ይህን ፍሬ ነው የሚበሉ። ይሄ ፍሬ በሉ ማለት ፍሬው አይደለም፣ ቅድም እንዳልከው እዛ ውስጥ ያለ አጀንዳ አለ፣ ሐሳብ አለ፣ ምክር አለ። በቃ እግዚአብሔር ዋሽቷቸዋል ነው። እግዚአብሔር ዋሽቷቸዋል። ስለዚህ እኔ ልንገራችሁ ምስጢሩን። ለምንድን ነው እንደዚህ የሚለው? እንዲያው በእግር መንገድ ላንሳው። እንደዚህ የሚለው እኮ ከዚህ በፊት እሱ እግዚአብሔር ለመሆን ሞክሮ ነበር አይደለ? ከፍ ከፍ ላለሁ ብሎ ተመኝቶ ነበር፣ በልዑል እመሰላለሁ ብሎ። ኦኬ፣ አልተሳካለትም። እሱ ያልተሳካለትን እኮ ነው እየመከራቸው ያለው። ተመልከተው። አሁን ያሉ የዚህ አጀንዳ አራማጆች ምንድን ነው እያደረጉ ያሉት? እነሱ ማድረግ አልቻሉ፣ ግን ታገኛለህ፣ ትሄዳለህ፣ ትበራለህ፣ ትከንፋለህ ምናምን የሚለው ትምህርት እኮ እዚህ ውስጥ ነው እኮ የሚፈልቀው። በቃ ለምን እነሱ አይበሩም? ለምን እነሱ ሀብታም አይሆኑ? ለምን እነሱ የሆነ ነገር አይሆኑ? እነሱ ያልሆኑትን ነገሮች ቅዱሳንን ሰብስበው ወይም ህዝብን ሰብስበው ይህንን ምክር እንትን ያመጣሉ ማለት ነው። እና ቀላል ነገር አይደለም። ሰው እየወደቀ ነው እየሄደ ያለው እንጂ እያወቀ እየተራቀቀ ምናምን አይደለም። በቃ የሰው የመውደቁ ዋና መታወቂያው ምንድን ነው? መኪና ማምረት፣ አውሮፕላን ማብረር አይደለም። ከእግዚአብሔር ራቀ ማለት ደፍነትሊ አለቀለት፣ የለው ሰው ደግሞ ማለት ያ ነው። ይቅርታ፣ ሮሜ ላይ ራሱ አንድ ጥቅስ እኮ አለ። የሚገርመው ሰው ነው እንጂ ያልገባው ፍጥረት ገብቶታል እኮ። ፍጥረት በምጥ ይኖራል እኮ ነው የሚለው። በምጥ እየቃጠተ ነው የሚኖረው። ለምን? የእግዚአብሔር ልጆች እስኪገለጡ ድረስ የእግዚአብሔር ልጆችን መገለጥ። ምክንያቱም የእግዚአብሔር ልጆች ሲገለጡ ሰው ሲስተካከል እኮ ፍጥረት ሁሉ ይስተካከላል። ፍጥረት ሁሉ ሪስቶር ያደርጋል። አሁን ለተረገሙት ፍጥረቶች በጠቅላላ ምክንያቱ ማን ነው ስትል ሰው ነው የተረገመው። እያንዳንዱ ነገር ሲጠፋ እኮ ምክንያቱ ሰው ነው። ባለፈው አይተነዋል። የነዛ ምስቅልቅል ያሉ ሰማይና ምድር ለምን ምስቅልቅል አሉ ስንል ያ የወደቀው ማንነት ይዞት ነው የመጣው። ኢየሩሳሌም ባድማ ስትሆን፣ ዓለም በውሃ ሲጠፋ ምንድን ነው? ያ ነው። እና ሮሜ ላይ ምዕራፍ 8 ላይ ያ ነው ፍጥረት በመቃተት ይኖራል ነው የእግዚአብሔር ልጆች መገለጥ እየተጠባበቀ። ስለዚህ ፍጥረት እንኳን አውቀዋል። ያላወቀው ግን ኃጢአተኛው ሰው፣ ጌታን ያላወቀው ሰው ግን ልክ እንደሚለወጥ እያደረገ ወይም አዲስ ነገር እንደሚመጣ። ምክንያቱም ሰይጣን ሁል ጊዜ ዓላማው ይሄ ነው። ምንድን ነው? የሌለ ነገር እያሳየ አይደለ? ለአዳምና ለሔዋን እኮ ያላቸው ምንድን ነው? እንደ እግዚአብሔር ትሆናላችሁ አላቸው። ዓይናችሁ ይከፈታል አለ። እውነት እኮ ዓይናቸው ተከፈተ። ግን ያዩት ምንድን ነው? ነውራቸውን ያዩት፣ ራቆታቸውን ያዩት። ድሮ የማይተፋፈሩት፣ ድሮ ደስተኛ የነበሩት በኋላ ሙሉ ለሙሉ ማንነታቸውን ተገፈው ነው የምንመለከተው። እና ዛሬም ቢሆን
ሰይጣን ይሄንን ያደርጋል። እኔ እንደው ቴክኖሎጂ በተመለከተ ሰይጣን ያመጣው ሰይጣን የፈበረከው አሁን እነዚህ ብዙ ነገሮች አሉ። ግን ምንድን የጠቀመው? ሰው ልጅ እኮ ናቹራል አእምሮውን እያጣቆ ነው። እንኳን በጣም ሊራቀቅ አይደለም ናቹራል የሆነውን የማሰብ ብቃት፣ የማየት ብቃት፣ የማሰብ ይሄ የጤንነቱ ብቃቱ ሁሉ እየተናጋበት ነው ያለው። እንደውም እና ያናል የሚያስመካ ነገር አይደለም፣ ይልቅ የሚያሳፍር ነገር። ቀጥሎ ወዳለው ጥያቄ ሳልፍ ይሄን ቤተሰባዊ እናያለን ወደፊት። ይሄ ጉዳይ ያው ከዚህ በኋላ ካሁን በፊት እንደተመለከትነው እግዚአብሔር በመልኩና በምሳሌው ነበር የፈጠረው። ኦኬ አሁን ግን አዳም በመልኩና በምሳሌው ወለደ። በቃ ልክ አዳምን የሚመስሉ ሰዎች ማለት ነው። የወደቀውን አዳምን ይሄ ሰለጠንኩ ባይሁን ግን ቅጠል የሚለብሰውን እሱን የሚመስሉ ሰዎች ተፈጠሩ። አቤልና ቃየል እናያለን። በእነዚህ ቤተሰቦች መካከል ሁለት የተለያዩ መንገዶችን ነው የምንመለከተው። ቃየል ሌላ ነው፣ አቤል ሌላ ነው። አንዱ አንዱን ይገለዋል፣ አንዱ ደግሞ በአንዱ ይሞታል። ምክንያቱ ምንድን ነው? ከዚህ ውስጥስ ምንድን ነው የምናነሳው ትምህርት? የሚገኘው ሐሳብስ ምን ይመስላል የሚለውን እናንሳ። እንግዲህ ያው የወደቀው ሰው በእርግጥ የእግዚአብሔር ምሕረት ተደርጎለታል። ምንድን ነው ምሕረት ስንል ያው ከሞት ወደ ሕይወት አልመጣም፣ ግን ምንም ቢሆን የእግዚአብሔር ጥበቃ እንመለከታለን። ለምሳሌ ልክ ከወደቀ በኋላ የተገባለት ተስፋዎች አሉ። እንደውም የእግዚአብሔር ፍቅር የተገለጠው ከመስቀሉ በፊት እዛው የወደቀበት ቦታ ነው የሚባለው። ለምሳሌ ወደቀ፣ ፈለገው አይደለ? አዳም ሆይ ወዴት ነህ አለው። ይሄ አሁንም ልጁን የላከውን ኢየሱስ ክርስቶስን ጭምር ነው የሚያሳየው። ሁለተኛው ደግሞ ይሄ የወደቀው ሰው ለምሳሌ እርግማን ሲረገሙ እባቡ ምንድን የተባለው? የሴቲቱ ዘር ራስህን ይቀጠቅጣል ነው። ይሄ ዘር የሚለው ገላትያ ላይ ብዙ ቦታ ተብራርቷል። ክርስቶስ ራሱ ነው የሴቲቱ ዘር። አሁን ሰይጣን ይሄንን ያውቃል። አራት ነገሮች ናቸው። አንዱ የሴቲቱ ዘር ነው። አራተኛው ደግሞ ቁርበት አለበሳቸው። ሶስተኛው ቁርበት አለበሳቸው ነው የሚለው። ቁርበት ማልበስ አሁንም በመስዋዕትነት እንደገና ከርቃን ትወጣላችሁ ነው። ሰይጣን ካራቆታቸው መራቆት እንደገና በመስዋዕትነት እንደሚድኑ ቁርበት አለበሳቸው። አራተኛው ደግሞ ገነትን ዘጋባቸው። ያቺ የሕይወት ዛፍ የምትወስደዋን መንገድ ዘጋባቸው። የዘጋባቸው ለምንድን ነው? ያ አመፀኛ የሆነው ያ ያደፈው ቆሻሻ የሆነው አዳም ሄዶ እንደገና በቆሻሻ ማንነቱ የሕይወት ዛፍ እንዳይበላ ነው። ከበላ አይሞትም። ካልሞተ ደግሞ የሴቲቱ ዘር እሱን የማዳን አቅም አይኖረው ማለት በቃ ሰው የማይሞት ከሆነ ሰው የመዳን እድሉ የለም። እንደ ሰይጣን ነው ሊሆን የሚችለው። እና ትልቁ የፈለኩት ምንድን ነው የሴቲቱ ዘር ሲል ሰይጣን በጣም ክፉ በጣም ጨካኝ ነው፣ አይለቅም። ኢየሱስ ገልጾታል፣ አራጅ ብሎታል። ሊያርድ ሊያጠፋ ስለሌላ አይመጣም ማለት አስብ። ያን ያህል ውድቀት ውስጥ ካስገባቸው በኋላ አሁን ደግሞ እግዚአብሔር የሰጣቸውን ተስፋ ተከታትሎ ማጥፋት ፈለገ። ለማጥፋት ምንድን ነው የተጠቀመው? አዳምና ሔዋን ሁለት ልጆች ወለዱ፣ ቃየልና አቤልን ወለዱ። እና ቃየል ውስጥ ሰይጣን ምንድን ነው ቅናትን ያነሳሳው። በእርግጥ ቃየል ያው የራሱ ስጋዊ ማንነቱም ነው ለዚህ ወንድሙን ለመግደል ያነሳሳው። ምንድን ነው ሁለቱ መስዋዕት አቀረቡ። ሲያቀርቡ ቃየል ያቀረበው መስዋዕት ከምድር ፍሬ ነው። የምድር ፍሬ ደግሞ ምን ማለት ነው? ምዕራፍ 3 ላይ በፊት ወዝ እንጀራ ትበላለህ ነው። የፊቱን ወዝ ለእግዚአብሔር አቀረበ። ቃየል ደግሞ እግዚአብሔር የፈጠረውን ንጹሑን የቤዛነት ስራ በደም ደም ሳይፈስ ስርየት የለም እንደሚባለው በደም እግዚአብሔር ቁርበት እንዳለበሳቸው እርቃናቸውን እንደሸፈነ ይሄንን ያወቀው እንግዲህ ወይ በአባቱም በትውፊትም የተነገረው ነው። ይሄንን ይዞ እግዚአብሔር በመስዋዕትነት ወይንም ደግሞ በደም የኃጢአት ስርየት እንደሚገኝ ስላመነ ከእግዚአብሔር ጋር መስማማት እንደሚችል ስላመነ መስዋዕት አደረገ። ለዛውም ሲያደርግ ምንድን ነው ከበጎቹ ከስቡ ከበኩሩ በጣም መርጦ ተጠንቅቆ ለእግዚአብሔር ምርቱን አቀረበ እና እግዚአብሔር የሁለቱንም ልብ አየ። ወደ ቃየልና ወደ መስዋዕቱ እግዚአብሔር አልተመለከተም ነው ናቀው። ወደ አቤልና ወደ መስዋዕቱ ተመለከተ። ስለዚህ ከዛ ምንድን ነው የሆነው? መስዋዕቱ ያልተቀበለ ያልሰመረለት ቃየል ሰይጣን አነሳሳው፣ ኃጢአት በውስጡ ሞላ፣ ወንድሙን ገደለ። ይሄ ምንድን ነው የሚያሳየው? የመጀመሪያው ሰይጣን ተከታትሎ የሴቲቱ ዘር እንዳይኖር ማጥፋት ነው። የሴቲቱ ዘር ከሔዋን አይደለ? ከመጀመሪያ ከምንጩ ነው መቆረጥ የፈለገው። በቃ ሴቲቱ ወለደች፣ ዘሯን አጠፋው። ያኛው ደግሞ በራሱ ቁጥጥር ውስጥ አድርጎታል። ይሄን ያለን። ሁለተኛ ከዚህ ውስጥ የምንመለከተው እነዚህ ሁለቱ ሰዎች አሁን በዓለም ላይ ያለው ሁለት
አጠቃላይ የእግዚአብሔር ቤተሰብ ወይም ደግሞ በክርስትና ውስጥ ያለው ማንነት ያሳዩናል። ሁለቱም አምላኪ ናቸው። ሁለቱም መስዋዕት አቅራቢ ናቸው። አንደኛው የደም መስዋዕት አይደለም የሚያቀርበው፣ የለፋበትን ማቅረብ ፈለገ። ሌላኛው ደግሞ በበጉ መስዋዕትነት መዳን ፈለገ። አሁንም ዓለም ያለው ክርስትና ውስጥ ያለው አጠቃላይ ይሄ ነው። አንዳንዱ በስራው መጽደቅ ይፈልጋል፣ በላቡ መጽደቅ ይፈልጋል። ቃየል ነው ይሄ። ሁለተኛው ደግሞ እግዚአብሔር በነበረው በራሱ አሰራር በክርስቶስ ኢየሱስ ቤዛነት ስራ በደሙ እጸድቃለሁ ብሎ ይሄዳል። በሁለቱ መካከል የትልቅ ልዩነት። ታዲያ ሁሉ የሚሆነው ምንድን ነው? ይሄ ቃየላዊው መንፈስ በስራ እጸድቃለሁ የሚለው መንፈስ ሁሌም አሳዳጅ ነው፣ ሁሌም ገዳይ ነው። በዓለም ላይ በጣም በሚታወቀው ሁኔታ ክርስቲያኖችን አሕዛብ ከገደሏቸው የበለጠ ክርስቲያን ነን የሚሉት የገደሏቸው ይበልጣል ነው የሚባለው። እና ቃየላዊ መንፈስ ልክ ይሄንን ይመስላል። በኋላ እንግዲህ ገደለው፣ ሰይጣን አጠፋው ነው ያለው። ነገር ግን እግዚአብሔር ለአዳም ሁለተኛ ልጅን ሰጠው። በእሱ ፈንታ አግኝቸዋለሁ ስትል ሴት ነው ያለችው። ቃየል በገደለው ፈንታ አግኝቸዋል። እሷም ጋር የሴቲቱ ዘር እንትን ነበር፣ መጠበቅ ነበረ ማለት ነው። ሔዋን ጋር አግኝቸዋለሁ አለች። ከዛ በኋላ አዳም በመልኩ እንደምሳሌው ልጅን ወለደ ነው። እርግጥ ነው ከዛ በኋላ ክርስቶስ እስከሚመጣ ድረስ የተወለዱት ሁሉ ኮፒ ናቸው። የወደቀው አዳም ኮፒ። የመጀመሪያው አዳም ሲፈጠር በእግዚአብሔር መልክ ነው፣ ቅድም እንዳየ ነው ማለት ነው። ደግ ነው፣ ሩህሩህ ነው፣ ፍቅር ነው፣ የመግዛት አቅም ያለው ብቃት ያለው ምናምን ነው። ይሄኛው ግን ያደፈና በሰይጣን መንገድ የሄደ ነው። ስለዚህ ሲወለድም ከዛ በኋላ ዓለም ሁሉ በኃጢአት ወድቋል የምንለው ለምንድን ነው? አዳም በመልኩ ወለደ። ከዚህ ውጪ የሰው ልጅ የተፈጠረበት መንገድ የለም። የመጀመሪያው ተፈጠረ፣ ከዛ ወደቀ። የወደቀው ደግሞ በመልኩ ኮፒ እያደረገ ቀጠለ። የሴት ዘሮች አሉ። በሌላ በኩል ደግሞ የገዳዩ ደግሞ የቃየል ዘሮች ደግሞ አሉ። የቃየል ዘሮች ምንድን ነው የሆነው? ምዕራፍ 4 ላይ እግዚአብሔር ከፈረደበት በኋላ ከተማ ሰራ ነው የሚለው። ወደ ኖድ ምድር ሄደ፣ ከተማ ሰራ። ከተማውን ደግሞ በመጀመሪያው ልጅ ስም ሄኖም ብሎ ጠራው። ይህንን የሚያሳየ ምንድን ነው? እኔ አሁንም የሃይማኖተኛ ጠባይ ነው የምመለከተው። ሃይማኖተኛ እርግማን እንዳይደርስበት ይፈልጋል፣ ግን ንስሐ መግባት አይፈልግም። እስራኤላውያን አይታቸዋል። እግዚአብሔር ሲቆጣቸው መሳፍንት ምዕራፍ 2 ላይ አለቀሱ ይላል፣ ግን ንስሐ አልገቡም። ሁልጊዜም እንደዚህ ነው። በምድረ በዳ የነበረው ሕዝብ አለቀሰ ይላል፣ ግን ንስሐ አልገባም። የእግዚአብሔር ፍርድ እንዳይደርስበት ይፈልጋል፣ ግን ንስሐ አልገባም። ቃየል ወንድሙን ከገደለ በኋላ ኃጢአቴ ልሸከማት አልችልም፣ ሰዎች እንዳይገሉኝ ብሎ ተጨነቀ። እግዚአብሔር ምልክት አደረገ፣ ከእግዚአብሔር ፊት ወጣ። ከእግዚአብሔር ፊት የወጣው ሰው ወደ ምስራቅ ሄደ ነው የሚለኝ። እኔ ራሱ ገነት የት ነች የተተከለችው ስትል በምስራቅ ነው። ወደ ምስራቅ ሄደ፣ ከተማ ሰራ ማለት ያችኑ ገነት መተካት ነው የፈለገው። ሁሉም ሃይማኖተኞች ምን አይነት ጠባይ ነው ያላቸው? እግዚአብሔር የሰራውን ማስመሰል እንጂ ከእግዚአብሔር ጋር መስማማት አይፈልጉም። እና ይህንን አደረገ። ከሱ የተወለዱት ልጆች የላሜህ ቤተሰቦች ትመለከታለን። ከተማ ሰሩ፣ ቴክኖሎጂ ምናምን፣ የሙዚቃ መሳሪያ በቃ በጣም አደመቁት ማለት ይቻላል ያን ከተማ። የመጀመሪያውም ደግሞ ኃጢአተኛ ተገኘ። የመጀመሪያው ለትዳር ክብር የሌለው ሰው ላሜህ እንመለከት፣ 2 ሚስቶች አገባ እናያለን። ከዛ በኋላ ግን የሴት መስመር ደግሞ እነ ሄኖክን እንመለከታል። ይሄ መሰሉ በጣም እግዚአብሔርን የተከተሉ ሰዎችን ሲያመጣ እናያለን። እነዚህም ቤተሰብ ስንመለከት በጣም በሚገርም ሁኔታ ዘፍጥረት ላይ ሆነን ስናስበው ቃየል ምናልባት ያስተማረው ሰውም ስለሌለ ትምህርትም ስላልነበረ እንዲያው ከምድር ካፈራው ነገር ቢወስድ ምን ችግር አለው የሚል ቅንነት የሚመስል የሞኝነት ጥያቄ ሊነሳ ይችል ይሆናል። ግን በመንፈስ ቅዱስ የተጻፈው መጽሐፍ ቅዱስ በሌላ ቦታ ላይ ይመሰክራል። አቤል በእምነት መስዋዕትን አቀረበ ነው አይደለም የሚለው። ቃየል ምን አይነት ክፉ እንደነበረ ደግሞ ወይም ያለ እምነት እንዳቀረበው ደግሞ በሌላ ቦታ ይነግረናል ዮሐንስ የምታስታውሰው ከሆነ። እና ቃየል እግዚአብሔር ሲመለከተው ካለማወቅ አይደለም፣ በቃ በግድ የለሽነት ነው፣ ሆን ብሎ ነው። ይህንን ደግሞ የታወቀው ምንድን ነው? በቃ ለምን እንደዚህ ያደረግ፣ ለምን ፊት ተቆረ፣ ለምን ክፉ ታስባለህ? እንደሱ ብታደርግ እኮ ያንተም ፊት ይበራ ነበር ነው አይደለ? ይህን መልካም ብታደርግ። ቀጥታ የምንመለከተው እግዚአብሔር ልክ ይህንን ሲናገረው ከእግዚአብሔር ፊት ወጣ። በቃ ላለመስማት ምንድን ነው መባል ያለበት? እንዲያው ዝም ብለህ ስታስበው እንደዚህ ሲለው እኮ አልቀሰን ንስሐ መግባት አይደለ? በቃ ባለማወቄ ነው ይቅር በለኝ ብለው ወድቃ ነው ንስሐ የምትገባው። ሃይማኖቱ ይህንን አያውቅም። ሰዎች ለሰሩት ጥፋት ንስሐ ከመግባት ይልቅ
ጥፋቱን የሚያረሳሳ ምክንያት ነው የሚፈልጉት። የሆነ ነገር መፍጠር ይፈልጋሉ። ሃይማኖቱ እኮ እየተፈጠረ የሄደው በምክንያት እኮ ነው። የሆኑ ሰዎች ጥፋት ያጠፋሉ። ሀብታሞች ሊሆኑ ይችላሉ፣ ባለስልጣን ሊሆኑ ይችላሉ። ግን እነሱን ሊያረሳሳ የሚችል ትምህርት ይፈጠራል። እነሱን ሊያቆለጳጵስ የሚችል፣ እነሱን ሊያረጋጋ የሚችል፣ ሊያጽናና የሚችል እነሱን የተመለከተ የሆነ መጽሐፍ ቅዱስ ውስጥ ካፍላ አውጥተ ለእነዚህ ሰዎች የተመቻቹ ትምህርቶች ተፈጥረዋል። በታሪክ ውስጥ ቤተክርስቲያን ታሪክ ውስጥ የተበላሸው እንደ እነዚህ አይነት ባለስልጣን ሰዎች፣ ጉልበተኞች፣ መጥፎ ያደረጉ ሰዎች ገቡና በቃ ትምህርቶችን እያስገቡ ሄዱ ማለት ነው። አሁንም እያየን ያለ ነው ያ ነው። በቃ ግርግሩ፣ ሙዚቃው፣ ምናምኑ የመጣው ያለ ምክንያት አይደለም። በቃ በውስጥ ያለውን ጥያቄ ህሊና ጮሆት ሲያቀርብ አይ ዝመል ለማለት የቃየል መንገድ መስሎ ይታየኛልና በዚህ ላይ የምትጨምረው ከሌለ እንዲሁ ከታሪክም አንጻር ስንመለከት በይበልጥ እነዚህ ኢንዱስትሪ አብዮት ተጀመረ የሚባለው 19ኛው ምናምን ክፍለ ዘመን እንደዚህ ነው እና ልክ ነው። የዘላኖች አለቃ የተባለው አለ። እንደገና ደግሞ የኢንዱስትሪ አብዮት የፈጠረ አለ። ያባል የዘላኖች አባት የተባለ ነው። ከብት አርቢ ነው። ዩባል ደግሞ በገና ለሚይዙ አባት፣ የሙዚቃ አባት ተብሏል። እነ ሞዛርት ነው የሚባል አይነት ማለት ነው። ቱባል ቃየል ደግሞ ከብረታ ብረት የሚሰሩ ኢንዱስትሪ ነው። በጣም በሚገርመው ሁኔታ በዘመናት ሁሉ እነዚህ ነገሮች ከባድ ናቸው። እግዚአብሔር የሰጠው በረከት ያው ብንጠቀምበት መልካም ነው። እኔ አሁን የሙዚቃ መሳሪያ ምንጩ ምንድን ነው ብትለኝ፣ ምንጩ እዚህ ጋር አይደለም። ምንጩ እኮ ራሱ ሰይጣን ራሱ ሳይወድቅ በፊት በእግዚአብሔር ገነት በገና ያስክ ነበር ተብሏል። ማለት የሙዚቃ መሳሪያ በጣም ሶርሱ ክፉ ነው ልንል አንችልም። ግን እነ ቱባል ቃየል ሲይዙት ግን እነ ዩባል ሲይዙት ግን ምን ይሆናል? በጣም ከባድ ነው የሚሆነው። ለምሳሌ ምን ትመለከታለህ? በሁለተኛው መቶ ክፍለ ዘመን ላይ ክርስቲያኖች በኮሎሲዩም ይሰቃዩ ነበረ። ለአንበሳ ሲሰጧቸው ሲሰቃዩ ምን ያደርጉ ነበረ? ከመሞታቸው በፊት ምስክርነት ይመሰክሩ ነበረ፣ ጌታን ያከብሩ ነበረ። እና ያን በሚያደርጉበት ጊዜ እንዳይሰማ ከሚጠቀሙበት መንገድ ምንድን ነው? የሙዚቃ መሳሪያዎች ነበሩ። ከበሮ ይደበድቡ ነበር፣ የሙዚቃ መሳሪያዎች መለከቶችን ይነፉ ነበር። ለምን? እንዳይሰማ ለማድረግ የሚያደርጉት ነው። እና እንዳልከው ነው፣ ሰው ህሊናው እንዳይጮህበት ሙዚቃ ያስጮሃል። አሁን እኔ በጣም በዚህ ዘመን ያለው ክርስትና በጣም ልብ በለህ ካየ እያንዳንዱ ጉባኤ እንዴት ነፍሳትን ላንጽና፣ እንዴት ነፍሳትን ላብቃ፣ እንዴት ለአብ በመንፈስና በእውነት ዝቅ ብሎ ሰግዶ በጣም ሀምብል ሆኖ እንዲሰግድ ለማድረግ ሳይሆን ሩጫው እያንዳንዱ ብዙ ቸርቾችን ስንመለከት ከፊታቸው በጣም ብዙ እንደ ኦርኬስትራ፣ ይሄ ልክ እንደ የዓለም እንትን ሙዚቃ ቤት ወይንም እንደ ሙዚቃ ድግስ ትልቅ ኦርኬስትራ ከፊታቸው ሊሰለፍ ይፈልጋሉ። ለምን? እኔ አንዳንድ ጊዜ በጣም ይገርማል። መንፈስህ ማምለክ ሲያቅተው፣ ይሄ በመንፈስ ለጌታ መስገድ ሲሳንህ፣ ስለዚህ በመንፈስህ በነፍስህ ለማምለክ ትፈልጋለህ። በመንፈስህ ማምለክ ሲያቅትህ፣ በነፍስ የምታመልከው ደግሞ በመጮህ በመዝለድ በጣም በቃ ስሜትህ በሙዚቃ መሳሪያ ሲነካ ነው። እና ይሄ በጣም ሊጠረጠር ይገባዋል። ከዓለም እየበለጠ ነው። እንደውም ደግሞ የኢንዱስትሪ አብዮት ክርስትናውን የገደለው በረከት ቢመስልም መጀመሪያ በ16ኛ መቶ ክፍለ ዘመን የነበረው እጅግ ውብ የሆነ መነቃቃት፣ እጅግ ውብ የሆነ ትልቅ በረከቶች 17ኛው መቶ ክፍለ ዘመን ላይ ቶታሊ ነው የጠፉት። ለምን ጠፉ ሲባል ሰው ሙሉ ለሙሉ ወደ ዘመናዊነት፣ ወደ ስልጣኔ፣ ወደ ኢንዱስትሪ አብዮት ሲገባ ብዙ ነገሮች እየሞቱ የሄዱበት ሁኔታ አለ። እንደውም ያ የነበረው ክብር የሞተው 17ኛው መቶ ክፍለ ዘመን ላይ ነው። ቶታሊ ወዲያው ነው ጸጥ ያለው ያም የመሰለ ትልቅ መነቃቃትና ቃይላዊነት አሁንም ድረስ ገዝፎ ነው የምንመለከተው። ብዙ ምሳሌዎችን ማንሳት እንችላለን። በእኛ ዘመን ራሱስ አሁን በእኛ ዕድሜ ከ30 ዓመት በፊት ከ40 ዓመት በፊት የነበረው የክርስትና ውበት ማን ያደበዘዘው? መጠየቅ እኮ አለብን። ቅዱሳ በየቤታችን በየአካባቢያችን በየምናመልክባቸው አጥቢያዎች ምንድን ነው ወደዚህ ያመጣን? ያኔ ይሻል ነበር። አሁን
አሁን እኮ ቆም ብለው አንድ አባቶችን ስጠይቅ አረ ድሮ እንደዚህ አልነበረም ይለዋል። የሚያምኑ ብቻ አይደለም የማያምኑ ሰዎች ለመንገድ ላይ ድሮ በጣም እኮ ይባል ነበር አለ እንደዛ ይባል ነበርና ያንን ማን ነው እነማን እየገቡበት ነው የሚለውን መጠርጠር፣ መጠየቅ፣ መመርመር፣ መፈተሽ አለበት። እግዚአብሔር ይመስገን። ወደ ሌላኛው ጥያቄ እሄዳለሁኝ። ምዕራፍ 6 ላይ ስንደርስ ምንድነው የምንመለከተው? እግዚአብሔር ሰውን በመፍጠሩ ተጸጸተ የሚል ጥቅስ ከባድ የሆነ እናያለን። በዚህ መካከልም ሁለት ሰዎች እናነሳለን፣ ሄኖክና ኖህ። ሄኖክና ኖህ አንደኛው ከጥፋት ውሃ በፊት የተነጠቀ ነው፣ ሄኖክ ነው። ሁለተኛው ደግሞ ኖህ በጥፋት ውሃ ውስጥ በሰላም እንዳለፈና የሰውን ዘር በምድር ላይ እንዲቀጥል ምክንያት የሆነ ሰው ነው። በተለይ የሁለቱን ሐሳብ አንስተን መልእክት ብናወጣበት በጣም ጥሩ ነው ብዬ አስባለሁ። እንግዲህ በይበልጥ እነዚህ የሁለቱ የሄኖክና የኖህ ዘመን አጠቃላይ እንደውም ከዘመኖች አንጻር ስንመለከተው የህሊና ዘመን ይባላል፣ ወይም ደግሞ ዘ ኤጅ ኦፍ ኮንሰንስ ተብሎ ነው የሚታወቀው። ሰው ለእግዚአብሔር መገዛት አልቻለም። ሳይችል ሲቀር እግዚአብሔር ምን አደረገ? በህሊናው እንዲኖር ያደረገበት ሁኔታ ነበረ። ለምሳሌ በገነት ውስጥ እግዚአብሔር ለሰው መገዛቱና ለመገዛቱ የሚታወቀው በዛች ዛፍ ነበረ። ከገነት ከወጣ በኋላ ግን እግዚአብሔር ፈቃድ ወደ አንተ ነው ንገስባት ተብሏል። ለሰው ህሊና የተተወ ነው። ኃጢአት በደጅ ታደባለች ተጠንቀቅ የተባለበት ነው። ሰው ሁሉ በፊቱ መልካም የመሰለውን እንዲያደርግ ወይም ደግሞ ህሊናውን እንዲከተል የተደረገ ልክ እንትን ላይ ሮሜ ምዕራፍ 1 ላይ እንደምንመለከተው እግዚአብሔርን በምን ያውቃል? የተጻፈ ነገር የለም። በፍጥረት እግዚአብሔርን ያውቃል፣ በህሊናው ለእግዚአብሔር ይገዛል፣ መልካም ያደርጋል። እዚህ ዘመን ላይ ግን እንደው እስከ ኖህ ድረስ 10 ትውልድ አይደለም እናገኘው። አዳም ሴትን ወለደ፣ ሴት ሄኖስን፣ ሄኖስ መላሌልን፣ ቃይናንን እንዲያለ ይመጣና ኖህ ጋር ይደርሳል። ይሄ ሁሉ ትውልድ ሲያልፍ አጠቃላይ ምን ያህል ዘመን ፈጀ ስትል ወደ 1500 ዓመት ዘመኖች ፈጅተዋል። በእነዚህ 1500 ዓመት ዘመን ማለት የዓለም ህዝብ ምን ያህል ተራብቶ እንደነበረ፣ ምን ያህልስ የግፍ ጥግ ደርሶ እንደነበረ ሰው ህሊናውን እንዳልተጠቀመ ማየት ይችላል። እንደው ሩቅ ሳንሄድ ማየት የምንችለው ምንድነው? ላሜህ የተናገረው ነገር ነው። ምዕራፍ 4 ላይ ላሜህ ምን አለ? አዳንና ሴላ የሚባሉትን ሁለቱ ሚስቶቹን ይጠራና ብላቴናውን ለቁስሌ ጎልማሳውን ለመወጋቴ ገድየዋለሁ እያለ እንደዛውም እየጠቀሰ ነው የሚናገረው። ቃየልን የገደለ 7 እጥፍ ተብሏል፣ ላሜህን የገደለ 77 እያለ እንደውም የመጀመሪያው ራፕ ብሏታል። አንድ ቀን አንድ ወንድም ሲያገለግል የመጀመሪያው ራፕ የተጀመረው ያኔ ነው፣ ፉከራ እና ኃጢአቱን እያቆለጳጰሰ የሚናገር ሰው። እዚህ ዘመን ላይ የምንመለከተው የሰው ጥግ የክፋቱ ጥግ መድረሱ የምናየው ምዕራፍ 6 ላይ ምን ይላል? አንድ ቃል ምድር ፈጽሞ ተበላሸች ይላል። እንደገና ደግሞ በጣም የሚገርመው የሰው ልጅ ኃጢአት ሰራና አልረካም። ከሌሎች አካላት ጋር ሁሉ የተጋባበትና የተዋለደበት ሁኔታ ውስጥ እንመለከታለን። በጣም ከራቀ ነገር ማለት ነው። ሰው ስፍራውን ተወ። ልክ ሰይጣን ስፍራውን ተወ እንደተባለ፣ አለቅነቱን ተወ እንደተባለ፣ ሰውም እግዚአብሔር ያስቀመጠውን ይሄ ንጹህ ማንነቱን ያጣበት፣ ህሊናውን ሙሉ ለሙሉ ያቆሸሸበት ሁኔታ እንመለከትና ፈጽሞ ወደቀ። ታዲያ ይሄ ውድቀት ላይ ሁለት ሰዎች ተገኙ። አንዱ እግዚአብሔር ምድርን ፈጽሜ አጠፋለሁ ብሎ ማለ። ምድር ከመጥፋቷ በፊት እግዚአብሔር የወሰደው ሰው ነው፣ ሄኖክ ነው። ሄኖክ ምንድን ነው የተባለው? አካሄዱን ከእግዚአብሔር ጋር አደረገ። እንግዲህ በጣም የሚገርመው ሄኖክ በነበረበት ጊዜ በእርግጠኛነት ወደ 100 ሚሊዮኖች ድረስ የሚደርስ ሰዎች ሊኖር ይችላሉ። ምናልባትም ቢሊዮንም ሊደርስ ይችላል። ምክንያቱም 1000 ምናምን ዓመት በጣም ትልቅ ዓመት ነው። ይህን ሁሉ ዘመን ይህ ሁሉ ሰው ባለበት አንድ ሰው ከእግዚአብሔር ጋር ቆመ። በመሰረቱ ሁልጊዜም ሰዎች በብዛት ማመን የሌለባቸው ለዚህ ነው። አንድ ሰው አንድ ማህበራዊ ሚዲያ ላይ ያየሁት በጣም ደስ የሚል ምልክት ምንድን ነው? በጣም ብዙ ሰዎች አንድ መስመር ይዘው ሲሄዱ አንድ ሰው ብቻ ተነጥሎ ብቻውን ይሄዳል በተቃራኒ መስመር እና ሄኖክ አካሄዱ ከእግዚአብሔር ጋር አደረገ የሚል ነው። ዛሬ እኮ ያስፈራሃል እኮ
እና የሁሉ ሰው ጠፍቷል ነው የሚሉህ። ለምሳሌ አንዳንድ ማህበር ላይ ኧረ ይሄ ነገር እግዚአብሔር ቃል አይልም ሲል እና የሁሉ ሰው ከተስማማ እኔ ምን አገባኝ የሚባል ግን እንደዛ አይደለም። የእግዚአብሔር ሰው የሚባል ሁሌም ከእግዚአብሔር ጋር ነው የሚቆመው። ለምን ብቻውን አይሆንም? ለምሳሌ ኤልያስ ምድሪቱ ሁሉ ለዛውም በራሱ በኤልያስ እንኳን ህሊና ምንድነው የሚያስበው? የእስራኤል ልጆች በጠቅላላ መሰዊያን አፍርሰዋል፣ ነቢያትን ገለዋል፣ እኔንም ሊያሳድዱኝ ይፈልጋሉ፣ አንድም ሰው የለም ባለበት ሰዓት ግን ምን አደረገ? ብቻውን ተዋጋ፣ አጽንቶ ይጸልይ ነበረ። ስለዚህ ብቻውን ተዋግቶ በዓልን አሸንፎታል። እግዚአብሔር ይህን ያህል አቅም ነው የሚሰጠውና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ የሚለው እግዚአብሔርን መሰለ፣ እግዚአብሔርን ፈቃድ አደረገ። በትውፊትም በምንም ከነ አዳም ሲዋረስ የመጣውን ሁሉንም እንዳከበረ ነው የምትመለከተው። ልክ የአቤልን መንገድ አቤል የሄደበትን የመስዋዕት ሁኔታ ሊሆን ይችላል፣ የስነ ስርዓት ጉዳይ ሊሆን ይችላል። ሁሉንም ያከበረ ሰው ሆኖ ተገኘ። በዚህ ምክንያት ምን ይላል? እግዚአብሔር ጥፋት ሲያመጣ አልተገኘም፣ ወሰደው ይላል። ይሄ የቤተ ክርስቲያን ምሳሌ ነው። አሁን ያለችዋ ቤተ ክርስቲያን ወይም ደግሞ በቃ የቤተ ክርስቲያን ዘመን ጠቅላላ የቤተ ክርስቲያን የተገባው ተስፋ ምንድን ነው? ቤተ ክርስቲያን አንዲት ነች፣ ዘመናት ይለያዩ እንጂ የተገባው ተስፋ ምንድን ነው ስንል ጌታ እመጣለሁ ወስዳቸዋለሁ ነው ያለው አይደለ? መጥቼ ስፍራ አዘጋጅላቸዋለሁ ወስዳቸዋለሁ። በጣም የከበረ ነገር ነው ያለን እንጂ መከራ ይመጣባቸዋል አልተባለም፣ ፈተና ይመጣባቸዋል አልተባለም። ይልቁኑ ራእይ ምዕራፍ 3 ላይ የሚናገረው ምንድን ነው? ለፊላደልፊያ ቤተ ክርስቲያን ከሚመጣው ሰዎችን ሁሉ ከሚመጣው ከፈተናው ሰዓት አድናለሁ። ከፈተናው አይደለም አድናለሁ የተባለው ከሰዓቱ ከጊዜው ሁሉ አድናለሁ ነው ያለው። ስለዚህ ሄኖክን ነው የምትመስለው ቤተ ክርስቲያን አካሄድ። በዚህ ምድር ላይ የተሰቀለውን ተከትላ ሄደች። ዓለም ያወገዘው የተሰቀለው፣ ዓለም የሚያፍርበት፣ ዓለም የሚንቀው፣ ሊያነሳው የማይፈልገው ኢየሱስን ተከትላ የሄደች የእውነት ያመኑት ክርስቲያኖች ማለት ነው። አፋዮቹ አሉ፣ የውሸት አለ። የእውነት ያመኑት ክርስቲያኖች ግን ከጌታ ጋር በክብር ይሄዳሉ፣ ፈተናውን አያዩም። ኖህ ግን የእስራኤል ምልክት ነው፣ ምሳሌ ነው። የራሷ የእስራኤል የአይሁዶች ምልክት ነው። አይሁዶች ግን በፈተና ውስጥ ነው የሚያልፉት አይደለ? ራእይ ምዕራፍ 12 ላይ ትመለከታለህ። ሴቲቱ በምድረ በዳ ላይ የምታልፍበት ጸጋ ይሰጣታል እንጂ የምታልፈው ግን በምድረ በዳው ነው። የምታልፍበት ክንፍ ይሰጣታል፣ የምትሸፍሸግበት ይሰጣታል፣ ግን በምድረ በዳው ነው የምታልፈው። እና እስራኤላውያንም በመከራ ውስጥ ያልፋሉ። እና ለምሳሌ በትውልዱ ጻድቅ ነበር ተብለዋል። ኖህ ጻድቅ ነበር ማለት ልክ ሌሎቹ ስጋቸውን ሲያረክሱ ከሌላ ጋር ጋብቻ ሲሆኑ እሱ ግን የራሱን ሰውነት የጠበቀበት ልጆቹንም የጠበቀበት ሁኔታ እናገኛለን። በፈተና ውስጥ የተጠበቀ ነው። ብዙ ፈተናዎች አሉት። እግዚአብሔር በዛ ውስጥ ጠበቀው። ከዛ በኋላ ደግሞ እግዚአብሔር ምን አደረገው? የአዲሱ ስርዓት ከፈተናው ካዳነው በኋላ መሪ አደረገው እና ታዛዥ ነው። ያመነ ሰው ብቻ አይደለም፣ በጽድቅ ስለሚሆነው እምነትም ወራሽ ብቻ አይደለም፣ ታዛዥ ነው። እግዚአብሔር ያለውን ሁሉ አደረገ። መርከብ ስራ አለው፣ በታማኝነት ሰራ። ልክ እንደ ኖህ እኮ ነው፣ እንደ ሄኖክ ነው። ሄኖክ ብቻውን እንደቆመ ኖህ መርከቡን ሲሰራ ምን ያህል ማላገጥ እንደሚደርስበት ተመልከት። ግን በታማኝነት ያንኑ እንዳደረገ እንመለከታለን። እና እግዚአብሔር ከዛ በኋላ ከዛ ወጣው የአዲሱ ዓለም ግን መሪ ሆነ። እስራኤላውያንም እግዚአብሔር እንደዚህ የሚያከብራቸው